ለወደደን ከኃጢአታችን በደሙ ላጠበን እያለ ፍጹም ሰው ፍጹም አምላክ መሆኑን በገለጠበት እና ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ያዩታል፣ የምድር ወገኖች ዋይ ዋይ ይላሉ እያሉ ሰፊ ትምህርት ሰጥተናል። በዚህም አልፋና ኦሜጋ ማለት መጨረሻና መጀመሪያ የሌለው ብሎ ይናገራል። እንግዲህ ወደ ሁለተኛው እኔ ወንድማችሁ የመከራው የመንግስቱ የትዕግስቱ ተካፋይ የእግዚአብሔር ስለ እግዚአብሔርና ስለ ክርስቶስ በፍጥሞ ደሴት ሳለሁ በመንፈስ ነበርኩኝ ብሎ በመንፈሳዊ ሁኔታ ተውጦ ሳለ በመንፈሳዊ ሁኔታ ውስጥ ሳለ በተመስጦ በመቅረዞቹ መካከል እንዳየውና ስለ ኢየሱስ ክርስቶስ ሲናገር በወገቡ የወርቅ መታጠቂያ ታጥቆ ነበር ብሎ ንጉስነቱን ራሱና የራሱ ጠጉር እንደ ነጭ ጠጉር ብሎ ቀዳማዊነቱን እንደ በረዶ ነጭ ነበር ብሎ ቅድስናውን ንጽህናን የሚያመለክት ዓይኖቹ እንደ እሳት ነበልባል ብሎ ሁሉን የማወቅ የመመርመር የመፍረድ እግሮቹ እንደ ብረት የጋለ የብረት ናስ ብሎ ደግሞ ጥንካሬን፣ ኃይልን፣ ብርታትን፣ አሸናፊነትን የሚገልጽ ንባብ ተናግሯል። ድምፁ እንደ ብዙ ውሃዎች ብሎ ደግሞ አስፈሪነትን እንደ ማዕበል ብሎ የተናገረ በመጨረሻ በህንድ ነው ፊቱ በኃይል እንደሚያበራ ፀሐይ ብርሃንነቱን የገለጸበትን ነው ያየነው። ይህ እንግዲህ ለመድገም ላልነበራችሁ ሐሳቡን ለማሳየት ነው። ማለት የመነሻ ያለፍነበትን እንደመነሻ ለማሳየት ነው። ዛሬ አዲሱ ንባብ ከቁጥር 16 ምዕራፍ 1 ከቁጥር 17 እስከ መጨረሻው ያለውን ነው የምናየው። ባየሁት ጊዜ እንደሞተ ሰው ሁኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሙቼም ነበሩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን እዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብት እና የሰባቱ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይልና ይደመድማል። ንባቡ ጥር ያለ ነው። ያነኛውን እንደ መግቢያ ያረኩት እዚህ ጥር ያለ ስለሆነ ብዙ አይሰፋም በሚል ነው። እንግዲህ ባየሁት ጊዜ እንደሞተ ሰው ሆንኩ። ይህ መደንገጡን ነው የሚያሳየው። ግርማው፣ አስፈሪነቱ እጅግ እንዳስደነገጠው፣ ይሄ ደግሞ በመለኮታዊ ሁኔታ የተገለጠ መሆኑን የሚያመለክት ነው። ከላይ ያሉት ነገረ መለኮት የሚያመለክቱ እንድታውቁት አንድ ሐሳብ ልጨምርላችሁ። ለመምህራኑ ብቻ ነው የሚሆነው። ዓይኖቹ፣ እግሮቹ፣ ፊቱ ያለውን አውጣኬ የተባለው የገዳም አበምኔት ነው። ይህን ካነበባ በኋላ የኢየሱስ ክርስቶስ ስጋው ተመጦ መለኮቱ ብቻ ነው የቀረ ብሎ ተናግሮ ነበር። ቤተክርስቲያን ግን አውግዘዋለች። እነዚህን መነሻ አድርጎ ነው። እዚህ የስጋ ምልክት አይታይም፣
ስጋው ተመቶ መለኮቱ ብቻ ነው። ይሄ አንድ ነጠላ የሚባል ያውጣይኪ ቤተክርስቲያን ያወገዘሽው ሐሳብ ከዚህ ተነስቶ ነበረ የተናገረው ማለት ነው። እዚህም ሙቸ እንደ በድን እንደሞተ ሰው ሆንኩ። ምን ያህል አስፈሪና ባለ ግርማ አስደንጋጭ እንደነበረ ይህም የሚያስታውሰን በረጅሙ ተራራ ቅዱስ ጳውሎስ ያን ተራራ ቅዱስ ያሬድ ያን ተራራ ደብረ ታቦር ብሎታል። ደቀ መዛሙርቱ ወደቁ እንደ በድንም ሆኑ ይላል። ግርማው ሲገለጥ መለኮታዊ ክብሩ ሲገለጥ ማንም መቋቋም አይችልም። ዮሐንስ በጎኑ የሚቀመጥ የሚወደው ደቀ መዝሙር ተብሎ የተጠራ ነበረ። በፍጥሞም የገባም ስለ ኢየሱስ ምስክር፣ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ብሎ ስለ እሱ የታሰረ በፍጥሞ እስረኛ የሆነ ወንጀል ሳይኖርበት ከወንጀለኞች እንዳንዱ ሆኖ የተቆጠረ ነበረ። ይሁንና በታላቅ ግርማ ኢየሱስ ክርስቶስን ሲያየው እንደሞተ ሰው የሆነ ከእግሩ በታች ወደቅኩ ማለት የአምልኮት፣ የአክብሮት፣ የአድናቆት ነው። ምክንያቱም በስሩ መውደቅ ሂዶ ገስግሶ ስሩ ነው የወደቀ ግርማውን ሲያይ። ይህ ደግሞ አንድ አድንቋል፣ ሌላው አምልኮት፣ ሌላው ደግሞ ፍርሃትም ራሱ አምልኮት ነው። እነዚህ ሶስቱን ይገልጣል በእግሩ በታች ወደቅኩ የሚለው። ከዚያ አጽናን ነው ቀኝ እጁን ጫነብኝ ይላል። እነዚህ ያሉ ነገሮች በነቢያት ላይ ምንድነው አፌን ዳሰሰ ያሉ ነቢያት አሉ። እንካይች መጽሐፍ ብላት ተብሎ የትንቢት ቃል የተሰጣቸው አሉ። በጉጠት አፌን ከንፈሬን ዳሰሰ በሱራፊ ጉጠት ብለው የተናገሩ አሉ። ብቻ እግዚአብሔር እንደዚህ ያጽናናል፣ ይዳስሳል። ይህ እጁን ጫነብኝ ማለት የማበረታቻ ነው፣ ኃይልን የመስጠት ነው፣ ብርታትን የመስጠት ነው። ያየው መለኮታዊ ኃይል ከአቅሙ በላይ ስለሆነበት እጁ ታበረታዋለሽ። እጁሽ አበረታችኝ የሚል እጁ ታበረታዋለሽ። ስለዚህ ከእግሩ በታች ወደቅኩ የሚለው የአክብሮት፣ የማድነቅ፣ የመፍራት ሲሆን ይህም ፍርሃቱን ሊያስወግድለት የሚችለው ደግሞ እጁ ተሰጠው። በሊቃውንት ምንድነው ወመጣው ክወሙ የማለ እዴ ወኮነቶሙ ጥምቀተ፣ ቀኝ እጄን ላኩላቸው ጥምቀትም ሆናቸው ተብሎ ተጽፏል። እና ይህ እጅ መስጠት በጸና በእንትን ጽንት ወበመራእት ልዕልት ይላል። ደግሞ በነቢያት በጽኑ ክንድ ጽንት ከፍ ባለች በበረታሽ ክንድ በጽኑ እጅ ነው የሚለው። በበረታሽ ክንድ በጽኑ እጅ የጌታ እጅ እንግዲህ መለኮታዊ እጅ ጽኑ፣ ኃያል፣ የሚያበረታ ነው እና እጁን መጫኑ እንዲበረታ፣ እንዲጸና፣ እንዲነሳ አድርጎታል። አትፍራ አለው። አትፍራ። ይህ ማበራታት ደቀ መዛሙርቱን ብዙ ጊዜ እንዲህ ብሏቸዋል። በባህር ላይ ሲሄድ ሲደነገጡ አትፍሩ አላቸው። በዝግ ቤት ገብቶም እንደዚሁ አትፍሩ፣ በእኔ እንደምታዩት በመንፈስ አታዩምና ብሎ አጽናናቸው። ቃሉ ሁል ጊዜ የማጽናናት ስራ ነው የሚሰራ። ቃሉ አጽናኝ ነው። ሌላው ፊተኛውና መጨረሻው እኔ ነኝ። አሁን መጨረሻውና ፊተኛው ማለት መጀመሪያ ነው። መጨረሻው ደግሞ እሱ ነው። ሁሉንም እሱ የሆነ እንግዲህ በዘመናት ከዚያ መለስ ሊባል እንደማይችል ይህ ትርጉሙ ነው። በግሪከኛው ደግሞ አልፋ ኦሜጋ መጨረሻውና መጀመሪያው እኔ ነኝ። በሌላ በኩል አነ ዳህራዊ ወአነ ቀዳማዊ። ግዕዙ እንዲህ ነው የሚለው አነ ዳህራዊ ወአነ ቀዳማዊ። ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። አሁን ከዘመናት በፊትም እኔ ነኝ፣ ከዘመናት በኋላም እኔ ነኝ ይላል። ሕያውም እኔ ነኝ ይላል። የአሕዛብ አማልክት ሙታን ናቸው።
የብዙ ሃይማኖት መስራቾችም ተሞቱ ሙተዋል፣ ምንም ሕያውነትን አላገኙም። ጌታችን ኢየሱስ ክርስቶስ ግን ሕያው ነኝ ሲል በዕብራይስጡ ይሃውየ የሚለውን ስም የሚገልጥ ነው። ሕያውና ይሃውየ፣ ሕያው ማለትም ግዕዘኛው ቋንቋ ያለ አሁን ያለ እገሌ አለ ሙቷል ካለ ሕያው ነው ካለ አሁን መኖሩን የሚያረጋግጥ ቃል ነው ሕያው ነኝ የሚለው። ይሃውየም ያለ የሚኖር ተብሎ ነው የተተረጎመው እና ሙቼም ነበር። ይህ አሁን ሞት በነበር አለፈ። ይህ ክርስቶስ ሲናገር ስለሌላው ካለው ከነበረው ከሚመጣው ብሎ ነው ተነገረ። እዚህ ግን ሞት በነበር ብቻ ነው። ሙቼም ነበር። አሁን ሙቻለሁ በሚል ሳይሆን ሙቼም ነበር። ነገር ግን የተደመደመው ያለቀው በሕያውነት ነው። ሞት በሕይወት ተሸነፈ። ስለዚህ ሙቼ ነበር ግን አሁን ሕያው ነኝ፣ ለዘላለም ሕያው ነኝ የሚል ወደፊት የራእይ ሐሰተኛውን መሲህ እናያለን። አሁን የሌለ ተብሎ ተጽፏል። ሐሰተኛው መሲህ ኋላ የሚመጣ አሁን የሌለ ፊት የነበረ ተብሏል። ፊት የነበረ እዚህ በአንጢአኮስ ጊዜ በክፉ ነገስታት ጊዜ ሐሰተኞች አነስ አሰርቅ ፀሐየ ወርሃ ያሉ ነበሩ። ፀሐይና ጨረቃን ያወጣልህ ያሉ ደንቦረ። ፈርዖን ደግሞ ለእግዚአብሔርን እያአምሮ እግዚአብሔርን አላውቅም እስራኤልንም አልለቅም ያሉ ነበሩ። እነዚህ ሁሉ የሉም፣ በፊት የነበሩ። ስለ ሐሰተኛው ስንደርስ እናየዋለን። ግን አሁን ሕያው መሆኑን ያረጋግጣል። ይቀጥልና የሲኦልና የሞትና የሲኦል መክፈቻ አለኝ። መክፈቻ ስልጣን ነው። ይህ ስልጣን አለኝ። በሞትና በሲኦል ላይ በመቃብርና በሞት ላይ ስልጣን አለኝ። ምክንያቱም መቃብርን አሸንፎ ሞትንም በሞቱ ገሎ ሞተ በሞቱ ሞት ሙቶ ወስዓረ መርገመ በዲበ ዕፀ መስቀል በመስቀል ላይ መርገም ሻረ። ወነሰተ ሙስና በውስጠ መቃብር ፈርሶ በስብሶ መቅረትን በመቃብር ድል አደረገ ተብሏል። በመስቀል ላይ በመቃብር ላይ ድል ያደረጋቸው ሞትና መቃብር ተሸንፈዋል። ስልጣን አለኝ የሚለው ግን ሞትን የሞቱትን አምጭ ብትባል ትሰጣለች። ስልጣን አለውና ሞቱን የሞቱትን ይዞ ማስቀረት አይደለም። መቃብርም አምጭ ብትባል ሲኦል የሚለውን እንኳን በቁሙ በሲኦል ብንሴደው ወሆረ ሀበለ ሙቅታ ተነብር ነፍሶሙ ወሰበከ ሎሙ ግእዛነ ተግዘው ታስረው ወደ ነበሩ ነፍሳት ሄደ፣ ነፃነትን አወጀላቸው። ኢሳይያስም ለውስተ ጽልመት ተከሰቱ ወሪዩ ብርሃነ በጨለማ ያላችሁ ተገለጡ ብርሃንንም እዩ ብሎ በትንቢት ተናግሯል። ይህ ስልጣኑን ነው የሚያሳየው። ስልጣን አለው በሞትና በሲኦል ላይ በመቃብር ላይ ፍጹም ስልጣን አለው። ማንም የማይገዳደረው ስልጣን አለው እና መክፈቻ ቁልፍ ስልጣንን ነው የሚያመለክት። አንድ ሰው ቤቱን ቁልፍ ከያዘ የቤቱን ክፍት ያን ጊዜ ግን መክፈቻ የሚባለው አንዲቷ ከተማ ዙሪያዋን የተገነባች የታጠረች ናት እና ትልቁ ባለስልጣን ንጉሱ የዚያችን ከተማ ቁልፍ ተምሳሌት ይይዛል። የከተማይቱ ቁልፍ እሱ እንደሆነ ይታመናል እና ለዚህም ነው የሲኦልና የሞትና የሲኦል መክፈቻ አለኝ ማለት እነዚህን አሸንፋለሁ፣ በእነዚህ ላይ ሙሉ ስልጣን አለኝ፣ ሞትንና ሲኦልን ድል አድርጌያለሁ የሚል ነው። ከዚህ በኋላ ወደ ዓላማው አጠቃላይ ይዘቱን ይገልጣል። ይህ አሁን የማነባት እንግዲህ ያየኸውን የሚለው በሰባቱ አብያተ ክርስቲያናት ላይ ያለውን ሁኔታ ነው የሚያየው ሁኔታ ነው። አሁን አንዳንዶቹ በምዕራፍ 1 ላይ ያየኸው ማለት የክርስቶስን ግርማ
መለኮታዊነቱን፣ ኃያልነቱን፣ መጨረሻና መጀመሪያ እሱ ብቻ መሆኑን፣ የሞትና የሲኦል ቁልፍ ያለው መሆኑን እና ያየውን ሁሉ እንዲናገር ነው ያየኸውን ያለው ይላሉ። ግን ያየው በሱ ዘመን የተደረገና የሆነ የሰባቱ አብያተ ክርስቲያን ማንነትና ምንነት ያየው ነው እና አሁንም ያለውን ይህ የሰባቱ ያየውንና አሁን ያለውን የሚለው በሰባቱ አብያተ ክርስቲያናት ነው። ሌላው ትርጉም አሁን ያለውን የሚለው ክርስቲያኖች እየተሰደዱ ነው፣ እየተገደሉ ነው። በተለይም በዚህ በዮሐንስ በታሰረበት ዘመን ከአንደኛው መቶ ዓመት ጀምሮ ታላላቅ ሐዋርያት እነ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ በሮማ አደባባይ አንዱ በስቅላት አንዱ በሰይፍ እንደተገደሉ የቤተ ክርስቲያን ታሪክ ይናገራል። እነ አግናጤዎስ ለአንበሳ ተሰጥተዋል። ይህ እነ ፖሊካርፕ የሚባሉ በቤተ ክርስቲያን ታሪክ የሚታወቁ ሰማዕትነትን ተቀብለዋል። እነ አንቲጳስ በናስ መጥበሻ ተጠብሰዋል፣ ከአንበሳ ጋር ተጋለዋል። ይህ ማለት አሁን ያለውን እና ይህ ሁሉ አንድ ቀን እንደሚሸነፍ ተስፋ ተሰጥቷል። ራእይ የተስፋ መጽሐፍ ነው። የተስፋ መጽሐፍ ነው። ያለውን ችግር ሁሉ ቢያሳይም በመጨረሻ ግን ሁሉም ድል ሲነሳ ነው የሚያሳየው። ሁሉም ሲሸነፍ ነው የሚታየው እና አሁን ያለውን ሲል በዚያን ዘመን የነበረውን ሰማዕትነት፣ በሰባቱ አብያተ ክርስቲያን ያለውን ጉለትና ሙላት፣ ክርስቶስ ሲገለጽ ያለውን ስልጣንና ኃይል፣ ይህ ሁሉ አሁን ያለ ነው። አሁን ያለ ያየው ከዚህ በኋላ ይሆን ዘንድ ያለውን ሲል ከምዕራፍ 4 በኋላ የወደፊቱ ትንቢት ነው የሚበዛበት ትንቢት። ምክንያቱም ሁሉም ድል ይነሳል፣ ሁሉም ይሸነፋል፣ ክርስቶስ ብቻ አሸናፊ ይሆናል። ቤተ ክርስቲያንም ራሱ ታሸንፋለች እና አሸንፋ ነው እስካሁን ድረስ ያለችው። የምትቀጥለውም እያሸነፈች ነው። ያለ ችግር ግን አይደለም። ምክንያቱም ይህን ሁሉ ችግር ተቀብላ እንደ ወርቅ ነጥራ እንድትቀጥል ሆናለች። በተለይ የሰባቱን አብያተ ክርስቲያናት ምንነት ስናይ የሚገልጽልን ይሆናል፣ ሁኔታው የሚገልጽልን ይሆናል እና ያለውን ይህን ጻፍ ነው። ጻፍ ተብሏል። ጽፈህ አስቀምጥ። ጻፍ ስለተባለ ለእኛ ይህ ከባድ ቃል ከየትኛውም የዓለም ስነ ጽሑፍ በእጅጉ የማይመሳሰል ተጽፎ ስለቀረበልን ነው። እርግጥ ትርጉሞቹ ከብሉይ ኪዳን ጋር በእጅጉ የተሳሰሩ ስለሆነ አንዳንዶቹ እጅግ ብሩህ ናቸው። አልፈው ግን እጅግ የሚከብዱ አሉ። ግን በብዛት በብሉይ ኪዳንን የተማረ ሰው ሊረዳቸው የሚችሉ ብዙ ነገሮች ስላሉ ያሳየውም የብሉይ ኪዳን ሐሳብ እንዴት እንደተፈጸመ ስለሆነ ግልጽ ነው። በቁጥር 20 ላይ በቀኝ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይሄ ነው። በመጽሐፍ ቅዱስ ምስጢር ካለ ትርጉም እንደማለት ነው። ምንድነው? ለክሙ ተውበት አይምሩ ምስጢራ ለቤተ ክርስቲያን ለመንግስተ ሰማያት የመንግስተ ለማለት
ሰባቱ መቅረዞች ተተረጎሙ ማለት ነው። የወርቅ ምስጢር ይህ ነው ይለዋል። የእነዚህ ትርጉም ምስጢራቸው ያየው መቅረዝ ነው፣ ያየው ከዋክብት ነው። እነዚህ እነማን ናቸው የሚለውን ጥያቄ ይመልስለታል። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። እንግዲህ መላእክት የሚለው አለቅነትን፣ መሪነትንና አስተዳዳሪነትን ያመለክታል። አንዳንዶቹ ግን መላእክት ያለው በቤተ ክርስቲያኒቱ ያለውን ጸጋ መንፈስ ቅዱስ ጭምር ነው ብለው የተረጎሙ አሉ። ግን መላእክት ወጸሐፍ ሎቱ ለመላከ ቤተ ክርስቲያን ዘኤፌሶን ነው የሚለው ግዕዙ። ለኤፌሶን የቤተ ክርስቲያን አለቃ ጻፍለት። የሚጻፍለት በግዙፍነት የሚታይ ግዙፍ ወረቀት ነው የሚደርሰው። ግዙፍ መልእክት ስለሆነ ግዙፍ ነው፣ መንፈስ ሊሆን አይችልም ለማለት ፈልጌ ነው። ምክንያቱም ግዙፍ ሰው ነው፣ ግዙፍ ጽሑፍ ነው የሚደርሰው። ስለዚህ የሰባቱ አብያተ ክርስቲያናት መሪዎች ሕዝባቸውን ይወክላሉ፣ ሕዝባቸውን ይገልጣሉ። በብዛት ለነሱ የተነገረው ለሕዝባቸው እንደሆነ በግልጥ የሚያሳዩ አለ። ወደፊት ስናየው ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ቤተ ክርስቲያን መቅረዝ መባሏ በእሷ ላይ ክርስቶስ እንዲበራ ነው። ክርስቶስ እንዲበራ በመቅረዙ ላይ ክርስቶስ በርቶ እንዲታይ መቅረዝ ነው። መቅረዚቱ ክርስቶስ ካልበራባት ዕቃ ብቻ ነው የምትሆነው፣ ዋጋ ሊኖራት አይችልም። ስለዚህ የቤተ ክርስቲያን ትልቁ ዓላማ ክርስቶስን ማብራት ነው። ይህ የተጀመረው ከብሉይ ኪዳን ነው። በብሉይ ኪዳን እግዚአብሔር ሙሴን 7 ቅርንጫፎች ያሉት መቅረዝ ስራ፣ ከወርቅ መቅረዝ ስራ ብሎታል። በዚያ ላይም ሌትና ቀን ወይም ሳያቋርጥ መብራቱ ይበራል። በተለይ የሚሉት በመጀመሪያው ሰዓተ ሌሊት ማለት በ12 ሰዓት ያበራና በ12 ሰዓት ያጠፋው ነበረ ብለው የተረጉማሉ። 24 ሰዓት ይበራ ነበረ፣ በውስጡ 24 ሰዓት ይበራ ነበረ የሚሉም አሉ። እና ታበራዋለህ ነው ዋናው ነገር። ይህ መቅረዙ የሚወክለው እስራኤልን ነው። እስራኤል ለዓለም እንድታበራ ነው የተጠራችው። እንደ መልእክተኛዬ እውር ማን ነው ይላል። ምንድነው ረሰይኩ ከብርሃኑ ለአሕዛብ የሚለው መጀመሪያ ለእስራኤል ነው። የአሕዛብ ብርሃን እግዚአብሔርን ለአሕዛብ እንድታበራ፣ እግዚአብሔርን ለአሕዛብ እንድታሳይ እግዚአብሔር በእስራኤል ይታያል። ደግሞ ይቺ ረሃብ ዘማ የምንላት ሴት እግዚአብሔርን ያየሽው በእስራኤል ነው። አምላካችሁ በሰማይ ተገለጠ ምስጢር ነግራችኋለሁ ማለት ምስጢር ማለት የማይነገር ማለት ሳይሆን ስውርነት ያለው ትርጉም ያለው ውስጣዊ ትርጉም ያለው ማለት ነው ብዬ ነው የተናገርኩት። እና ያ ትርጉም እነዚህ የከዋክብቱና የመቅረዞቹ ትርጉም የሰባቱ ከዋክብትና የሰባቱ መቅረዞች ትርጉም ሰባቱ ከዋክብት የተባሉት ሰባቱ መላእክት ናቸው። መላእክት የተባሉት ደግሞ ወጸሐፍ ሎቱ ለቤተ ክርስቲያን ለመላከ ቤተ ክርስቲያን ዘኤፌሶን ስለሚል በቁሙ መልአክ አይደለም። ምክንያቱም ደብዳቤ የሚጻፍለት ሕዝቡን ሊወክል የሚችል መሪ ነው፣ አገልጋይ ነው። እንዲሁም ቤተ ክርስቲያን መቅረዝ ናት፣ ክርስቶስን ልታበራ የሚችል በላዩ ላይ ክርስቶስ የሚታይ በብሉይ ኪዳንም መቅረዙን ስራ ሲል
7 መቅረዞች 7 ፍጹም ነው። የ7 ፍጹምነት ዋናው መነሻው ደግሞ እግዚአብሔር በመጀመሪያው ቀን ፍጥረትን መፍጠር ጀመረ፣ በሰባተኛው ቀን ደግሞ አረፈ ከሚለው እረፍት የመጨረሻ እረፍት የተብላ የተጠራች የ7 ፍጹምነት ከዚህ ነው የሚጀምረው። ከ7ቱ ዕለታት ነው የሚጀምረው ለማለት ነው። እና ከዚህ ላይ ቤተ ክርስቲያን ክርስቶስ ልታበራ እስራኤል ራሱ መቅረዝ ናት። እስራኤል መቅረዝ ናት። እግዚአብሔር በእሷ እንዲበራ ነው ዋናው የእግዚአብሔር ዓላማ። ይህም ረዓብ የተባለች ሴት በእስራኤል የሆነውን አይታ በእስራኤል የበራ የታየውን አይታ በርቶላታል። አምላካችሁ በላይ በሰማይ በታች በምድር እንደሱ ያለ የለም ታላቅ አምላክ ነው ብላ መስክራለች። ተምራ ሳይሆን እግዚአብሔር ባደረገው ነገር ለእስራኤል ባሳየው ነገር በእግዚአብሔር ኃይል የተረዳሽና ያወቀሽ መሆኗን ይገልጻል በማለት ነው። ያው ጥር አድርጎ እንደገና ለመድገም ማለት ነው። እንግዲህ ስብሐት ለእግዚአብሔር። ስላዳመጣችሁኝ አመሰግናለሁ። ቃለ ሕይወት ያሰማልን። በጣም ነው የምናመሰግነው። ክብር ያድልልን፣ ይኖሩልን። የኔታዬ በጣም ግሩም ነው። በጣም እግዚአብሔር ይስጥልን። እንግዲህ ይሄ በተባለው በተማርነው ላይ ሊቃውንት ጥያቄ ካለ እንደተለመደው እያነሳን ያው ውይይት የሚቀጥል ነው የሚሆነው ማለት ነው። ሰዓቱም አርፍዶ ስለጀመርን እየሄደ ስለሆነ ተቆስ አድርጎ ጥያቄ ካለ ማለት ነው ወደ ጥያቄው እንሄዳለን። ቃለ ሕይወት ያሰማልን የኔታ አውሮ ያሰማል። በወርድ አንተ በዚህ ያለህ ይላል እና የእግዚአብሔር ሕልውና ያው በምልአት በምልኡነቱ በሁሉም ቦታ አለ የሚለው ያስማማናል። ነገር ግን እግዚአብሔር ባለበት ረድኤተ እግዚአብሔር አይለይም። አሁን የእግዚአብሔር ሕልውና በሲኦል እንዴት ነው የምንረዳው? አንዳንዶቹ እሳት በላኢ ለአማጽያን የሚለውን ይዘው ኃጥአንን የሚቀጣቸው እሱ ራሱ ነው የሚሉ አሉ። የሲኦል ክብደቷ የቅጣት ቦታዋ ደግሞ አስፈሪነቷ ደግሞ ሲታይ እግዚአብሔር በፍጥረታቱ እንደዚህስ ይጨክናል ወይ የሚልም ሐሳብ አለና ልበ አምላክ ቅዱስ ዳዊትም ባለ ራእዩ ቅዱስ ዮሐንስም እግዚአብሔር በሲኦል ያለውን ነገር ያነሳሳሉ። ሕልውናው ግን እንዳው በሌላ በመንግስተ ሰማያት በምን ካለው ላይ ብርሃን ነው፣ ገንዘብነቱ ብርሃን ነው። በሲኦል ላይ ያለው ሕልውና ላይ ግን ትንሽ ቢብራራለን። ከዚህ ላይ ስለ ሕልውና ሳይሆን ስለ ስልጣን ነው የተናገረው። ይህ መራሕተ ሞት ወሲኦል ማለት የሲኦልና የሞት መክፈቻ ማለት ስልጣን ነው። በእነሱ ላይ ማድረግ የሚፈልገውን ማድረግ ይችላል። በሲኦል ያሉትን አውጥቷል፣ በሞት የተያዘውንም ሕያው አድርጓል። በሌላ በኩል ሲኦል ሲል መቃብርን ብዙ ጊዜ ሲኦል መቃብር ነው የሚል በዕብራይስጡ ሲኦል ነው የሚሉት መቃብርን ያመለክታል። የመቃብርን ድል መሆንም ያሳያል። ይህ ማለት በሞትና በመቃብር ላይ ስልጣን አለኝ የሚል ነው። ሕልውና ስንል እግዚአብሔር እንደ እግዚአብሔርነቱ ክብሩ በሁሉም ይገኛል። ግን በሁሉም ይገኛል ሲባል ስራውን የሚሰራው ግን የእርሱ በሆነው ብቻ ነው። የእነርሱ በዓለም አለ፣ ግን የእርሱ በሆኑት ብቻው ነው ስራውን የሚገልጠው። ምክንያቱም ቅዱስ አምላክ ቅድስናውንና ስራው ራሱ ቅድስና ነው። ቅድስናውን የሚገልጠው ደግሞ ቅዱስ በሆኑ ነው።
አንዳንድ ጊዜ ግን ምንድነው ቅድስና ሳይኖራቸውም ስራ የሰራባቸው ሰዎች አሉ። ለምሳሌ ናቡከደነጾርን አገልጋዬ ይላል። አንዳንዶቹ ደግሞ ምንድነው መቅጫዬ ተብለዋል። የቁጣዬ በትር የሚል አለ። በዚህ በነቢያት የቁጣዬ በትር የሆነ አሶርን አሁን አሶር ምን እግዚአብሔር ግን የቁጣ በትር ማለት እግዚአብሔር እንደ በትር አንስቶ ሌላውን የሚቀጣበት ማለት ነው። እንደ በትር አንስቶ ሌላውን የሚቀጣበት ወዮለት ነው የሚለው። የቁጣ በትር ለሆነ ለአሶር ወዮለት። አሁን እግዚአብሔር የቁጣ በትር አድርጎ ሌላውን የሚመታበት ከሆነ ሰውየው መልካም አይደለም ማለት ነው። ሲቆጣ ነው ያን በትር ያነሳው። ናቡከደነጾርንም እንደዚሁ አገልጋዬ ይለዋል። እስራኤልን ለመምታት ተልኮ የመጣ ማለት ነው። በዚህ መልኩ በክፉዎቹም እግዚአብሔር የሚገለገል ቁጣውን የሚገልጥባቸው መሆኑን ክፎች ከሆኑ ለቁጣ ለክፋ ለዚህ እግዚአብሔር ለተቆጣው ቁጣ የመምቻ ዱላ መሆናቸውን ይገልጣል። ናቡከደነጾር ግን ብዙ ጊዜ እግዚአብሔርን ወደኋላ ወደ ማመንትቷ አምኗል። ወምኩናኒከኒ ለትውልደ ትውልድ ያለ ናቡከደነጾር መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ መንግስቱ ዘላለማዊ ነው፣ ግዛቱም ለልጅ ልጅ ነው፣ ስልጣንም አለው። ወለዘፈቀደሁ ለወደደው የሚሰጥ ስልጣን አለው ብሎ ተናግሯል። ይሁንና በስልጣን ሲታይ በሁሉም ላይ ስልጣን አለው። በመልካምነት ሲታይ ደግሞ ቅድስናና መልካምነቱ በመልካሞች ሰዎች ላይ ይገለጣል። ስለዚህ በምላት ሲታይ ደግሞ እግዚአብሔር የሌለበት ቦታ የለም። በምላት ከታየ እግዚአብሔር የሌለበት ቦታ የለም። ስለዚህ በእነዚህ በሶስቱ በየመልካቸው ብናያቸው ጥሩ ነው ብዬ ነው። አዎ እግዚአብሔር ያክብርልኝ የንታየ ይሄው ነው። ይሄ ስልጣንና ምልአት መካከል ላይ ያለው ትንሽ እንዲበራ ነው እኔም ሀሳቡን ያነሳሁት። አመሰግናለሁ መልአከ ገነት። ይሰማል አይደል? መልአከ ገነት አሉ ለመሆኑ? አለሁኝ። ይሰማል። ድምፅ ሲያጠፉ ጊዜ እኮ ነው። ይሰማል። አለሁኝ። አመሰግናለሁ መልአከ ገነት ብያለሁ። በምልአትና በስልጣኑ መካከል ላይ ያለው ግልጽ እንዲሆን ነው ጥያቄውን ያነሳሁትና ብሩህ አድርገውልናል። የንታ እግዚአብሔር ይስጥልን። እሺ ሌላም ጥያቄ ካለ ይቀበሉልኛል? መጋቤ ምስጢርዬ በጣም ጥሩ። እሺ ኔትወርክ ካቋረጠኝ እየሰሙኝ ይገባሉ። እዚህ እኮ አስቸጋሪ ሆኖ ነው። ታዘዛለሁ። እሺ በጽሁፍም ካላችሁ በቃልም ካላችሁ ጥያቄ አሁን በተማርነው ላይ እዚህ ጋር አንድ ጥያቄ ያለ መሰል ጥያቄ ነው። ስንጠይቅ እንዲያው ያችን ያወቅናትን ብቻ እንትን ለማሰብ በንባቡ መሰረት ቢቀድም አንዳንዱ የጥያቄ ቀን ተብሎ ቀን ካልተሰጠው በስተቀር ቀን ሲሰጥ የፈለከው የሚጠይቅበት ቀን ይኖራል። አለዚያ ግን በንባቡ መሰረት መሆን አለበት። እውነት ነው። መሆንም ያለበት እሱ ነው። ምናልባት የእንታ ሊቀ ሊቃውንት አባ መላኩን ካላወቃችኋቸው በኮሌጅ ደረጃ ያሉ ተማሪዎችን ቀርጸው የሚያወጡ በክሬዲት አወር የሚመሩ አባት ስለሆኑ ነው ይህንን ማሳሰቢያ የሰጡንና ሌሎች ጥያቄዎች በጥያቄ ቀን ይቀርባሉ። አሁን ስለ ያዕቆብ መሰላል የተነሳለ እንደዚህ ነገሮች ለሌላ ጊዜ ያዟቸው። ለአሁኑ
እናሳልፋቸዋለንና ከይቅርታ ጋር ወይም በግል መጠየቅ ይቻላል። መምህራኑን ፎሎ አድርጓቸው በግል መጠየቅ ትችላላችሁ። በዚህ ሰዓት ግን በተማርነው አውድ ላይ ጥያቄ ካለ መቀጠል ይችላል። ጥያቄን ብቻ ሳይሆን ተጨማሪ ሀሳብም ካለ ይቻላል። ሊቀ ሊቃውንት ቀለመወርቅ እንኳን ሰላም መጡ። እንደምን ዋሉ? እግዚአብሔር ይመስገን። ደህና ነው፣ እግዚአብሔር ይመስገን። አሁን በሰማነው ላይ ሀሳብም ሆነ በጥያቄ መልክ በተለይ ደግሞ ለእኛ እንዲበራልን የሚያነሷቸው ነገሮች ካሉ መቅረዝ ማነው ቤተክርስቲያን ናት ስትባል የቷ ቤተክርስቲያን ብሎ ነው ያመጣው። እዛው አያይዘው የኔም ሀሳብ በመሰረቱ ይሄ የጥንቷ ቤተክርስቲያን ያሁኑ ቤተክርስቲያን የሚባለው ገላጭ ነው ወይ የሚለውንም እንደውን ቋንቋው አንዳንድ ጊዜ እየለመድ ነው ስንሄድ የምንጠቀምበትም እንዳይሆን ግን ገላጭ ነው ወይ የሚለውንም አያይዘው የቷ ናት የሚል ግን ጥያቄ ከስር ጽፏል። ያው ቤተክርስቲያን የምንላት ክርስቶስ ከመሰረታት ጀምሮ ያለችው ብዙ ችግር አሳልፋለች። አሁንም ችግር ያለባት ቢሆንም ያቺ ወደፊት ስለ ቤተክርስቲያን ልናይ ስለምንችል ግን ክርስቶስ የመሰረታት ምንድነው ሁሉን አቀፍ ሐዋርያዊት ቅድስት ተብላ ተገልጣለች። የእምነቷ ማንነትም ባጭሩ ጸሎተ ሃይማኖት በምንለው ዓለም አቀፋዊ የሚያሰኛት አንዱ እሱ ነው። ባጭሩ የሚታየውንና የማይታየውን በፈጠረ በእግዚአብሔር አብ እናምናለን። ከአብ ጋር አንድ የሚሆን ዘዕሩይ ምስለ አብ በመለኮቱ የምንለው ግን ዋሕደ ባህሪ ዘዋሕድ ምስለ አብ በመለኮቱ ነው የሚሉት አብዛኛዎቹ ዓለም አቀፍ እንትኖች። ያው የሐሳቡ የግስ ስለሆነ ሩይን አንድ ስለምንለው እኛ የተካከለ ከሆነ ግን አይመጣም፣ ጥሩ አይደለም። ምክንያቱም መንፈቃ አርዮሳውያን ይመስለዋል ይተካከለዋል ብለው ያሉ አሉ፣ ጭራሽ አይተካከለውም ያሉ አሉ። ከሶስት ነው የተከፈሉት እና ዘዋሕድ ምስለ አብ በመለኮቱ ዘዕሩይ አንድ ከሆነ ያስሄዳል። የሚተካከል የሚለው ግን በጣም አስቸጋሪ ነው እና ዘዋሕድ ምስለ አብ በመለኮቱ ከአብ ጋር አንድ የሆነ በመንፈስ ቅዱስ ከቅድስት ድንግል የተወለደ ብለን እስከ መንፈስ ቅዱስ ያለውን ከዚያም ደግሞ 150 የጨመሩትን ጨምሮ ይህን የምታምን በዚህ የምትኖር ቤተክርስቲያን ተብላ ትጠራለች። የኋላና የኋላ ቤተክርስቲያን የለችም። ያችሁ ከሐዋርያት ተያይዛ የመጣችውን ቤተክርስቲያን ብቻ ነው። እኛ ደግሞ ከሐዋርያት ታሪካችንም እንትን ሲል በግልጥ ያስረዳል። ከሐዋርያት ተያይዞ የመጣ ታሪክ ነው ያለን። በዚህ ጊዜ አዲስ እንቅስቃሴ ተደርጎ እንዲህ ያለ ቤተክርስቲያን ተፈጠረ የሚል ታሪክ የለንም። በአዲስ እንቅስቃሴዎች የተፈጠሩ አብያተ ክርስቲያናት ሊኖሩ ይችላሉ። ግን ቤተክርስቲያን ስንል ከሐዋርያት ጋር ተያይዛ የመጣችው ሐዋርያት የመሰረቷት ማለት ነው። እንተላይለ ኩሉ ጉባኤ ዘሐዋርያት ናት። እች ናት በቃ ቤተክርስቲያን ሁሉ በላይ ያለች የሐዋርያት ጉባኤ የምትሆን በቃ የሐዋርያት ጉባኤ ነው። እች ናት ስያሜዋ፣ እች ናት። ከዚያ ጉባኤ በምንም ይሁን በምን የሚያፈነግጥ ከሆነ የሐዋርያት ጉባኤ ያልሆነችው ቤተክርስቲያን አይደለችም እና አንዳንድ ትርጉም ቢያስሄድም ይህ የተስፋ ገብረስላሴ ትርጉም አለ። ከዚህ ጸሎተ ሃይማኖትን እንትን ሲል ሐዋርያት ባነጿት ይላል። ማነጽ ይቻላል፣ ክርስቶስ አንጿታል። ነገር ግን እሱ የወሰደው ቀጥታ በድንጋይና በእንጨት
ለምትሰራው ነው የወሰደው። ይህ ሀሳብ ይህ ግልብ ሀሳብ ይባላል። ላዩን ዝም ብሎ ቃሉን ብቻ መውሰድ ይባላል። ስለዚህ ሐዋርያት በሰበሰቧት ወይም በቁሙ የሐዋርያት ጉባኤ በምትሆን ቢባል ደስ ይላል። የሐዋርያት ጉባኤ በምትሆን የሚለው ነው ቃሉ። እንደዚያ ነው። ወነአምን በሐቲ ቅድስት ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። የመጀመሪያዎቹ የሰበሰቧት ያጸኗት ያስተማሯት ሐዋርያት ስለሆኑ እችን ቤተክርስቲያን ካለ እችን ነው በቃ። ሁልጊዜም ቤተክርስቲያን ካለ ሌላ የሚያጣይቅ የለም። አሁንም ደጋግሜ በኤፌሶን 7 ጊዜ ቤተክርስቲያን እላለሁ። እችን ቤተክርስቲያን እያልኩ እንደሆነ እንድትረዱልኝ ብዬ ነው። ግሩም የነሳዬ። አዎ አይ በተለይ አሁን አንዳንድ ይሄ ቤተክርስቲያን ነገረ ቤተክርስቲያን የሚለውን ኮርስ ይሰጡ እንሰማለን እና ከየት እንደሚያመጡት እኔም አንዳንዴ እንትን ያደርገናል። ሀሳብ ይገልጽልኛል ብለን የምናስቀምጣቸው ቃላት ነገ ያው ቋሚያን የሆኑና ላተረጓጎም የተቸገርን ስለሆነ ነው። የጥንቷ ቤተክርስቲያን እንደዚህ ነበረች፣ የአሁኗ ቤተክርስቲያን ይህንን ጎድሎ ስርዓቱን ለመኮነን ወይም መስተካከል ያለበትን ነገር ለመባልና የአሁኗ ቤተክርስቲያን የጥንቷ ቤተክርስቲያን የሚሉ ሰምታችኋል ሌሎቻችሁ? እኔ ብቻ ነኝ ያጋጠመኝ? ስለዚህ ክቡር መምህራችንም እንዳስቀመጡት የቤተ ጰራቅሊጦስ አቋም ሆኖ እንዲያዝ በእኛ በኩል ማለት ነው ቅዱስ ሲኖዶስ የሚሰጠው ውሳኔ ካለ ልጆች ነን፣ ተቀባዮች ነን። ከዛ ውጭ ግን ቤተክርስቲያን አንዲት ነች፣ ያሁኗ የትናንቷ የዛሬዋ እያልን በሚያጋጥሙት ችግር የተነሳ ይሄ ስያሜ አይገባትም የሚል እንደ ሐሳብ እንድንይዘው ነው። እግዚአብሔር የባህሪው ቁጣ የለውም የሚል ሰምቼ ነበር። ይሄ እንዴት ይታያል የሚል ጥያቄ ቀርቧል። ክቡር ሊቀ ሊቃውንት ምናልባት ከዚህ ከሲኦል ሐሳብ ጋር ተያይዞ ሊሆን ይችላልና የሚሉን ነገር ካለ። ጥያቄው እንደሚመስለኝ ሲኦል ሳይሆን ይሄ አሌሎቱ ለአሶር በትረ መዓትየ የቁጣ ያስኬዳል። የቁጣ በትር ለሆነው እሱን ሰምቶ ይመስለኛል ሰውየው ለአሶር ወየለት ሲል ይናገራል። እግዚአብሔር አይቆጣም እንትን ኃጢአት የሆነ ሁሉ እግዚአብሔርን ያሳዝነዋልም ያስቆጣዋልም። ባህሪው ሆኖ ሳይሆን ይህ ማለት ፍርዱን ያመጣል ማለት ነው። ይህ ማለት ተቆጣይክዋ ለእቲ ትውልድ ይላል። ተቆጣይክዎምም ይላል። ግን 40 ዓመት ተቆጣኋት ይላል። ይህ ቁጣ ቅጣት ማምጣቱን ያልገልጣል። ይህ ሐሳቡ ምንድን ነው? እስራኤል በምድረ በዳ በደሉ 40 ዓመት ተቆጣኋቸው የሚል ቃል አለ እና ይህ ከመጽሐፍ ቅዱስ የተገኘ ቃል ነው ለማለት ፈልጌ ነው። ይህ ማለት ግን ባህሪው ሆኖ ሳይሆን ባህሪው ሁለት እነዚህን ነገሮች ይይዛል። ይህ ጽድቅና ፍቅርና ፍትና ጽድቅ ማለት ነው። ወይም ደግሞ ፍቅርና ጽድቅ ይሉታል። ጽድቅ ማለት ፍትህ ማለት ነው። ጻድቅ እግዚአብሔር በኩሉ ቃሉ ሲባል ጻድቅ የሚለው አብዛኛውን ከፍርዱ ጋር ከእውነተኛ ፍርዱ ጋር የተያያዘ ነው። ከእውነተኛ ፍርዱ ጋር የተያያዘ ነው። በቃሉ ሁሉ ጻድቅ ነው ሲባል የሚሰጠው ውሳኔ እንደ ምድራውያን ዳኞች የተዛባ በጉቦ ወይም በዘመድ በገንዘብ የተዛባ አይደለም። ትክክለኛውን ፍርድ ይፈርዳል ተብሎ
ይገለጻል። ይህ ማለት በባህር ውስጥ ሳለስ የሚሰጠውን ፍትህ ለማመልከት ነው። ጻድቅ ፍርድ አለው። የሚሰጠው ፍርድ ለሰውየው የቁጣ ነው የሚሆንበት። ይህ ፍርድ በትክክለኛ በሰውየው ማንነት ላይ ተመርኩዞ የሚሰጠው ፍትህ ቀጥታ ገጸ ንባብ ካለ ያስሄዳል። አንድ ንባብ የፈጠራ ሲሆን ነው ከባድ የሚሆነው እንጂ ይህ ሁለቱም የቁጣ በትር ለሆነ እችን ትውልድ ተቆጣኋት የሚለው አንዱ ይሄ ነው። ሌላው ልናውቅ የሚገባው መጽሐፍ ቅዱስ የሚገለጸው በሰውኛ ዘይቤ ነው። እኛ መላእክት አይደለንም። ወይም ደግሞ እግዚአብሔር እንደ እግዚአብሔርነቱ እንደ ባህሪው ቢናገረው ኑሮ መጽሐፍ ቅዱስን ፈጽመን መረዳት አንችልም። ነገር ግን መረዳት የምንችለው እንደሱ ምንድነው? አንደዚህ ኮሌጅ ለምን ሥላሴ በሉ ይባላል ብሎ አንድ ተማሪ ጠየቀ። የሰጠሁት መልስ ነው እንዲህ አንተ ስለምትበላ በላ ብሎ ቢነግርህ ነው የሚሻልህ። ምክንያቱም ሌላ ቋንቋ አምላካዊ ቋንቋ ቢሆን አንተ ያንን ቋንቋ ልናውቀው አንችልም። ምክንያቱም አምላካዊ ቋንቋ ለሰዎች ሊገባ አይችልም። አምላካዊ በባህሪው ቢገልጠው መጽሐፍ ቅዱስ ለእኛ ፍጹም ሊገባን አይችልም። መጽሐፍ ቅዱስ የተገለጠው የእግዚአብሔር ቃል ሆኖ ግን ለሰዎች በሚገባቸው መልኩ በሰዎች በሰብናቸው ነው የተገለጸው። ስለዚህ እነዚህ ነገሮች ብዙ ጊዜ ሲገለጡ የሰዎችን ሰብና ሊያሳዩ የሚችሉ ሰዎች ሊረዱት በሚችሉ ነው መጽሐፍ ቅዱስ የተጻፈው ራሱ ለማለት ነው። እነዚህ ነገሮች አብረው ሰው ተቆጥቶ ፍርድ እንደሚያመጣ ሁሉ እግዚአብሔርን ተቆጣ ማለት ፍርድን አመጣ ማለት ነው እንጂ ባህሪው እርቅት ፍቅር ነው። በባህሪው ሲነት ፍቅር ነው። ግን ያ ፍቅር የሆነው ባህሪው ደግሞ ጽድቅም አለበት። ጽድቅ ደግሞ ፍትህ ማለት ነው። ፍትህ ማለት ደግሞ ትክክለኛውን ፍርድ መስጠት ማለት ነው። ያው አይ መጀመሪያ መልሰውታል ብዬ ነው ወደኋላ የገባ ሊሆን ይችላል። የሞትና የሲኦል መክፈቻ የሚል ይብራራልኝ ነው ያለው። በኋላ ይሄኛው ስለሚጫን እዛ ላይ ሄዶ ማየቱ ይሻላል የኔታን ከምናደክማቸው። እሺ ሌላ በርዕሰ ጉዳዩ ላይ ጥያቄ ካላችሁ ገስት ላይ ያላችሁ ክቡር አባቴ አባ እዝራ መጋቢ ሐዲስ መጋቢ ምስጢር ጥያቄ ልጠይቅን ይፈቀድልኛል? እሺ አባቴ። ከዚህ ላይ ሰባቱ ከዋክብት ሰባት መቅረዞቹም ደግሞ ሰባት አለቆቹም አብያተ ክርስቲያን ሰባት እያለ ብዙ ጊዜ ይሄዳል። እንዲሁም ደግሞ እኛም ሰባት አንድ ሱባኤ ሰባት እያልን እንቆጥራለንና ይሄ ሰባት ከምን የተነሳ ነው? ምንድነው ሰባት? ሁሉም ጊዜ መቅረዞቹም ሰባት ናቸው እና ይሄ ሰባት እያለ የሚሄደው በሱባኤም አንድ ሱባኤ ስንል ሰባት ነው ቀን ነውና ሰባት ምንድነው ያለው ምስጢር? ሌላው ሁለተኛው ጥያቄ ደግሞ ለእነዚህ ሰባቱ አብያተ ክርስቲያናት በዮሐንስ አገረ ስብከት ስር የነበሩ ናቸው? ለሁሉም አብያተ ክርስቲያናት ከሌሎችም የነበሩ ናቸው? ለሱ ብቻ እነዚህ ሰባቱ አብያተ ክርስቲያናት እንዲጽፍ የታዘዘው በሱ ስር ያሉ ናቸው ወይስ ለሌሎችም በሌሎቹ አባቶች ሐዋርያት ስር የነበሩ ናቸው? እንግዲህ የሰባት መነሻ ምንድነው የሚል ነው። የሰባት መነሻ መጀመሪያው ስነ ፍጥረት ነው። እግዚአብሔር በመጀመሪያው ቀን ፍጥረት ጀመረ፣ በሰባተኛው ቀን ጨረሰ። ረፍት እንደሆነ ስራ አረፈ ማለት ጨረሰ ማለት ስለሆነ ይሄ የሚያሳየው ከዚያ በኋላ ዑደት ነው፣ መደገም ነው። ለምሳሌ ሁለተኛ እሑድ ብለን ሁለተኛ ነው የሚሆነው። የትንሣኤው መነሻ ራሱ ዳግም ትንሣኤ የሚለው መነሻው ከዚህ ጭምር ነው። ፍጥረት ተነስቶ ነው የሚነሳው። ዳግም የተባለት ሁለተኛ እሑድ ነው የሚጀመረው። ዑደቱ አልቆ አንድ ብሎ ይጀመራል ማለት ነው።
እንግዲህ ይህ ፍጹም ነው። ሰባት በብራስ መፍልቆ ሳብ እያልን የምንተረጉመው ይሄ መነሻው ይሄ ነው። ሁልጊዜም ሰባት የፍጹምነት ቁጥር ነው። ሰባት ከ52 በላይ ነው ሰባት የተቆጠረው በራዕየ ዮሐንስ ስለምንሄድበት ብዬ ነው እንጂ ሰባቱ ጽዋዎች፣ ሰባቱ አብያተ ክርስቲያናት፣ ሰባቱ ፈረሶች፣ ሰባቱ መቅሰፍቶች፣ ሰባቱ ነጎድጓድ እያለ በሰባት ነው ሁሉን ነገር የሚገልጸው። ይህም ሰባት የፍጹምነት መግለጫ የሚል ስለሆነ የሰውን ተፈጥሮ ደግሞ በአንድ በኩል ሰባት ተብሎ ይጠራል። ይህ ወደ ሰባት እንትን ነው። 4 በስጋ ውስጥ ያሉ 3 በነፍስ ውስጥ ያሉ 7 ተብለው ይቆጠራሉ። እንዲሁ ደግሞ ሰባትን ደግሞ በሺህ ይከፍሉና የሰባተኛው ሺህ ማለቂያ ሆኖ 8ኛው ሺህ ጅማሬ ላይ የዓለም ፍጻሜ ይሆናል የሚል ይህ ደግሞ በአቦሻክር አቆጣጠር ነው። አቦሻክር የሚቆጥረው እስከ 8ኛው ሺህ ጥቂት ሲቀረው ነው የሚቆጥር። ከዚያ በኋላ አይቆጥርም፣ የለውም ዘመን ራሱ አለ። በሐሳቡ ሲከድ ወደዚያ ይሄዳል። አንዱ የአቦሻክር አቆጣጠርም 7000 ነው። 8000 በኋላ ያለውን ያው የማይታወቅ ዘመን ነው። ይቀጥል አይቀጥል እርግጠኛ አናውቅም፣ ግን በ7 ነው የገለጠው። 7 ምን ጊዜም ፍጹም ነው። 7 ወንዞች አሻገረህ የሚላለ ደግሞ በኢሳይያስ ላይ እንደዚህ ፍጹም የሆኑ ቃሎችን ይናገራል ማለት ነው። ሌላው በዕብራውያን የዳስ በዓል 7 ነው ቀን ነው የሚከበረው። የፋሲካ በዓል 7 ቀን ነው የሚከበረው። 7 ፍጹም መሆኑን ለማመልከት የዳስ በዓሉን 7 ቀን ያከብራሉ። የፋሲካ በዓልን 7 ቀን ያከብራሉ። ሌላው 7 ድምር ሲደመርም 7 ልዩ ትርጉም አለው። ለምሳሌ 3 ጊዜ 7 21 ዳንኤል የጾመበት 21 ቀን 3 ጊዜ 7 ተብሎ ተጠርቷል። 7 ዓመት ዓመተ ዕድገት ተብሎ ይጠራል። ምንም የማይሰራበት በብሉይ ኪዳን በኦሪት ዘሌዋውያን ዓመተ ዕድገት ይባላል። 7 ጊዜ 7 49 ነው። ኢዮቤልዩ ይባላል። ሰው ሁሉ ወደ ርስቱ የሚወጣበትና የሚመለስበትና ባሪያዎች ነፃ የሚወጡባት ተብሏል። እንግዲህ የ7 ትርጉም እነዚሁ ናቸው። በብዛት በዚሁ የሚታይ 7 ሊቃነ መላእክት ተብሎም የሚጠሩ አሉ እና 7 በዚህ መልኩ ነው የሚጠራው። 7 የተባለበት ምክንያት እነዚህ ናቸው ለማለት ነው። አበዛሁት መሰለኝ። አረ ጥሩ ነው አባታችን። ፍጹም ስንል ምን ማለታችሁ? 7 ፍጹም ነው ሲባል ፍጹምነቱ በምን መልክ ነው? እንዴት ነው የሚገለጸው? ፍጹም ማለት ማብቂያ ማለቂያ የማይቀጥል ከዚያ በኋላ የለም። ለምሳሌ 1 ቀን 2 ቀን 3 ቀን ብለን 7 ቀን ከሞላን በኋላ 1 እንላለን እንጂ 8 አንልም። ምክንያቱም 7 አልቋል። ቀኑ ይደገማል እንጂ አይቀጥልም፣ ወደፊት አይቀጥልም። ይህ ማለት አዲስ ቀን የለም ማለት ባጭሩ፣ አዲስ ቀን የለም። አዲስ ቀን ያለ ከእሁድ እስከ ቅዳሜ ብቻ ነው አዲስ ቀን ያለ። ከዚያ በኋላ እሁድን ስንደግመው አዲስ ቀን አይደለም፣ እሁድ በፊት አልፈነዋል። ይሄ ነው 7 ፍጹም ነው ስንል አለቀ። ፍጥረታት ሁሉ ተፈጥረው አለቁ በዚህ ጊዜ። ከዚያ በኋላ እየተደገመ ነው የሚሄደው። ፍጥረታትም እንዲሁ ግብርም ግብር እያስገኝ ሰውን እያስገኘ ይሄዳል። በዚያ ላይ የእግዚአብሔር ፈጣሪነት የእግዚአብሔር ተቆጣጣሪነት አለ። ግን አዲስ ሆኖ ግን አይመጣም። ዕለታቱ አዲስ ስላልሆኑ አዲስ ሆኖ አይመጣም የሚል ነው እና መነሻው ፍጥረቱ ነው። እሺ አባታችን ቃለ ሕይወት ያሰማልን። ሁለተኛው ጥያቄ ቅድም ያልኩት ለዮሐንስ ለ7 ቤተክርስቲያናት ጻፍ ሲባል እነዚህ በወንጌል ዮሐንስ አገረ ስብከት ስር የነበሩ ናቸው? ከሌላም ያሉ ናቸው? ኤፌሶ ይታወቃሉ እኮ በካርታው አሉ። ይህ
አዲስ ኪዳን ትንሽ አዲስ ኪዳን አለች ግዕዝ ተነ ካርታ የጻፏት። ይሄ አዲሱ መጽሐፍ ቅዱስም ካርታ አለው አይደለም? አለው ይመስለኛል። አለው እሱን ይጻፈው አይጻፍም አለ። ይሄ የመጽሐፍ ቅዱስ መልክዓ ምድር ብለን እዚህ ኮሌጅ ሳለን እኔ ነው ያዘጋጀሁት ነበር። የመጽሐፍ ቅዱስ መልክዓ ምድር ብዬ ካርታውን አስገብተን ጽፈን ነበረ እና በኤፌሶን በታናሹ እስያ ታናሽ እስያ ነው የምትባለው። በታናሹ እስያ አንዳንዶቹ በአማካይ አንዱ ከአንዱ 80 ኪሎ ሜትር ያህል የሚራራቁ፣ አንዳንዶቹ ግን 50 60 አሉ። አሁንም ዛሬም ይታወቃሉ። ወደዚያ ስንሄድ በየትኛው ቦታ ግን በካርታ ተመዝግበዋል። ዮሐንስ እንትና ታናሽ እስያ ነው የሚባሉት አገሩት አሁን ቱርክ በሚባለው አገር ነው ያሉት ማለት ነው። ፍጥሞም እንደዚሁ በሜዲተራንያን ባህር ውስጥ ያለ ኮረብታማ ደሴት ነው እና አሉ አገሮቹ። ከዚህ ማን ነው ዋናው? ዮሐንስ ነው። በስሩ ግን ፖሊካርፕ፣ አግናጢዎስ እንዲሁም ትላልቅ የቤተ ክርስቲያን አባቶች በስር አገልጋይ እንደነበሩ ነው የሚታየው። ለምሳሌ ፖሊካርፕ የሰሜርኔስ ሊቀ ጳጳስ እንደነበረ፣ አግናጢዎስ ደግሞ የኤፌሶን ሊቀ ጳጳስ እንደነበረ ከዮሐንስ በኋላ ተገልጧል። የቤተ ክርስቲያን ታሪክም ይናገራል። እሺ እነዚህ ከዋክብት የሚላቸው እስከዚህ ከሰባቱ መገብተ ዕለት ጋር የሚገናኙበት ነገር አለ? ምን ሰባቱ ከዋክብት የሚባሉት እዚህ መገብተ ዕለት የምንላቸው ከዋክብት የሉ? አሁን ሰባቱ ከዋክብት ሰዎች ናቸው። ከዋክብት እንዲሁ በምሳሌያዊ አጠራር የሚያበሩ መሆናቸውን ለመግለጽ ነው እንጂ ሰዎች ናቸው። እነዚህ ከእነዚያኞቹ ጋር የሚያገናኛቸው ነገር የለም። እነዚያኞቹ ጋር የሚያገናኛቸው የለም። በቁሙ ተተርጉመው የሰባቱ አብያተ ክርስቲያናት መላእክት ብሏቸዋል። በጣም ጥሩ። እሺ አባታችን እዚያው ጋር ከታች ይቅርታ ግን መጋቤ ምስጢር በጣም ይቅርታ ይቀጥሉ። ከታች እንትን የአይን ሚዲያ ጽፎ ስላየሁት በዚያው አብረው እንዲመለቱ ብዬ ነው። ይሁዳ የሚንከራተቱ ከዋክብት ከሚላቸው ጋር እንዴት ይታያል የሚል ሀሳብ ስላለ በዚያው አብረው እንዲመለሱ ፈልጌ ነው። ይቅርታ። እነዚህ የሚያበሩ ናቸው፣ የሚንከራተቱ ደግሞ ሌላ ናቸው። ጽልሙታን ከዋክብት እነዚህ የሚያበሩ የቤተ ክርስቲያን መሪዎች አባቶች ናቸው ብለን ወስዳችሁ የሰባቱ ቤተ ክርስቲያናት አባቶች ናቸው። የሚንከራተቱት የሚለው ደግሞ ሌላ ትርጉም ነው። ጽልሙታን በይሁዳ መልእክት ነው ያለው፣ እሱ ሌላ ትርጉም ነው ያለው። እሱ ደግሞ ከነዚህ ጋር አይገናኝም። አንደኛ ሰዎች ናቸው እነዚህ፣ ሁለተኛ ደግሞ ከዋክብት በመልካምነት ነው የተጠሩት። ከዚህ 7 ዓመት የሚለው ከአዳም ጋር በገነት ከኖረው 7 ዓመት ጋር የሚያዝ ነገር አለው? 7 ዓመት የኩፋሌ ሐሳብ ነው እና ያው የሚያዝ ነገር ብዙም የለውም። የትኛው እንደሆነ ብዙም እንትን አይደለውም። በግልጽ 7 ዓመት የሚባል እኮ ገጸ ንባብ የለም። ትርጓሜ ተወስዶ 7 ዓመት ኖረ የሚል ኩፋሌው ያለ ይመስለኛል። ኩፋሌው ደግሞ ኩፋሌ ላይ አለ። ኩፋሌው ነው ያለ። የኩፋሌ ሐሳብ ደግሞ ብዙ አወዛጋቢ ነገሮች አሉት። በኩፋሌ ውስጥ ያሉት መላእክት በእግዚአብሔር ፈጣሪነት ራሱ እኛና መላእክት እያለ እነሱን እንዳማከረ ነው የሚሉት። ኩፋሌው ያው የተለየ ሐሳብ የላቸዋሉ። በኩፋሌው ላይ የሚቀበሉ አሉ። ዋናው ነገር 7 ዓመት ያው ፍጹምነት ጊዜን ለማመልከት ብሎ በውስጥ በቁሙ ዓመት ነው የሚለው አልተገለጸም። እሺ አባታችን ቃልዎት ያሰማልን። እሺ የኔታ አይሰማም የሚሉ አለ። አይሰማም እንዴ? በታች ላሉት በደንብ ነው ይሰማል። እንግዲህ የአካባቢያቸው ኔትወርክ ሊሆን ይችላል ለይቶ እንጂ አይን ሚዲያ ናቸው። አረ እንዲያ የሚሉት አይን ሚዲያ ቦታ ናቸው። አልተሰማኝም የሚሉት ወደ ላይ ለምን አትስቧቸውም? አለከው ቦታ ላይ
መላከ ገነት እንትኑ ነው እንትኑ ኔትወርኩ አላስገባቸው ይሆናል። መላከ ገነት ይሳዋቸው። መላከ ገነት ምናልባት እሳቸው ስለሆነ ሞዲተር የተሰጣችሁ ካላችሁ ሌሎቻችሁም መሳብ ትችላላችሁ። መላከ ገነት ክቡር አባታችሁ የሚሰማዎት ከሆነ መልካም። ሌሎቻችሁ ጥያቄ ካላችሁ በተለይ በተማርንበት ርዕስ ላይ የዚህኛው ግን ያው ጠርዝና ጠርዙን ለመያዝ ያክል 7 በስነ ፍጥረት ተጀመረ። ያው በዓለም ፍጻሜ የሚጠናቀቅ የቁጥር ምስጢር ነው የሚለው ማጠቃለያ ይሆናል ማለት ነው። የኔታ ይሄ በባሕረ ሐሳብ 15 አይደለ ወንበር አብይ ቀመር ብቻ ስንጠቀም አብይ ቀመርና ንዑስ ቀመር ስንጠቀም ንዑስ ቀመር ሲሳተፍ 14 ይሆናል። አብይ ቀመር ብቻውን ከሆነ ግን 15 ነውና 15ቱን 532 ቢያበዙት 7980 ሆኖ ነው የሚቀረው። 20 ዓመት ነው የሚቀረው ለባሕረ ሐሳብ። እዚያ በኋላ ካላንደር የለም። ይኑር አይኑር አናውቅም። በአዋሻክሩ ግን ካላንደር የለም። 7980 ላይ ይቆማል። እንግዲህ የዛን ጊዜ ያሉት ሊቃውንት ደግሞ እግዚአብሔር ይግለጽላቸው እንዴት እንደሚያደርጉ እድሜ ካለ እግዚአብሔር ከጨመረ ዘመኑ ካለ ዘመኑ ራሱ ካለ። ምክንያቱም እንዲሁ ሊሆን አይችልም። አንድ እውነታ በውስጥ አንድ ነገር እግዚአብሔር ወይም ደግሞ ምስጢረ እግዚአብሔር አለው። ከዚያ ማብቃቱ ሌሎች ካላንደሮች እኮ ጨርሰናል ብለው እስካሁን ድረስ የተዋረዱ አሉ። በረዥሙ የያዘችው እቺ ቤተክርስቲያን ነች። 7980 ወይም 15 መደብ በ532 የያዘች እቺ ቤተክርስቲያን እንጂ ብዙ ሀገራት እኮ ጨረስን ብለው ክርስቶስ ይመጣል ብለው መከራቸውን አይተው እስካሁን ሳይመጣ ካላንደራቸው ይመጣል ያሉ አሉ። አይ ብዙ እሺ መጋቢ አዲስ አባ ዕዝራ ድምጾትን ያልሰማው ነው። እሺ አባታችን ቃልዎት ያሰማልን። እችኛዋ በቀኝ እጁ 7 ከዋክብት ነበሩ። ከአፉም ከሁለት ወገን የተሳለ ሰይፍ ወጣ ይላል። እሱ ምንን ለማመልከት ነው? የተሳለ ሰይፍ ያው ቃል እግዚአብሔር ነው፣ ቃሉ ነው። ምንድነው? ወንሱ ሰይፈ ዘመንፈስ ቅዱስ ዘውቱ ቃል እግዚአብሔር፣ የመንፈስ ቅዱስ ሰይፍን ያዙ እሱም የእግዚአብሔር ቃል ነው ተብሏል። ሐዋርያውም ምንድነው ወይበልህ መላጺ ነው የሚለው። ይሄ በዕብራውያን መልእክት የእግዚአብሔር ቃል ሕያው ነው አጥንትን ከስጋ የሚለይ ብሎ ጠርቶታል። እና የእግዚአብሔር ቃል ነው። የተሳለ ሰይፍ ማለት በሁለቱም ወገን ሊመታ የሚችል ኃይሉን ለመግለጽ ነው። የቴሬስ ሰይፍ ብለውታል። ያን ጊዜ የንጉሥ ሰራዊት የሚይዘው በሁለት ወገን ሊመታ የሚችል ባለ ሁለት ሰይፍ በሁሉም አቅጣጫ። ዋነኛው ስጋና ነፍስን፣ ስጋን ከነፍስ ነፍስን ከስጋ ሊለይ የሚችል ለማለት ነው። በሁለት ወገን የተሳለ ማለት ሁለቱንም ይህ ፈቃድን፣ ስሜትን፣ ሐሳብን ሁሉ ክፉን ከመልካም ሊቆርጥ የሚችል ለማለት ነው። እሺ ቃልዎት ያሰማልን አባታችን። እሺ ክቡር አባታችን ከዚህ ከዕለታዊ ትምህርቱ ጋር ተያይዞ በጽሁፍ የሚመጡ ጥያቄዎች የሉም። ሰዓቱም ደርሷል። እንግዲህ ክቡር ሊቀ ሊቃውንት ቀለመወርቅ አባታችን እንዲያሳርጉልን የሚሉት ነገር ካለ
ከታች ያሉም ጥያቄዎች የሚጻፉ ከትምህርቱ ውጭ አንዳንዱ የተመለሰ ነው፣ አንዳንዱ ከትምህርቱ ውጭ ነው። ለዛ ነው ሌሎቻችሁ የጥያቄ ቀን ይኖራችኋል። በዛ የጥያቄ ቀን ትመጣላችሁ። ለጓደኞቻችሁ፣ ቤተሰቦቻችሁ፣ መላው ኦርቶዶክሳውያን በዚህ ሚዲያ ትልልቅ መምህራን የሚጋበዙበት እና የሚያገለግሉበት መሆኑን አሳውቃችሁ በዛ ብለን እንድንከታተል ቁጥራችን ማነስ የለበትም። ይሄኔ የስድብ ቤት፣ ስለ ጋብቻ በሚያወሩት ቤት፣ ሌላም ቦታዎች ላይ ቢሆን ሰው ሞልቶ ነው የምናየው። ክርክር ላይ በተመለከተ እውነት ለመናገር ያኛውም አገልግሎት አይደለም አገልግሎት ነው፣ እውነት ነው። ግን የራስን መጀመሪያ አውቆ ነው። ለምሳሌ አሁን አንድ እፎይ የሚባል ልጃችን አለ። እሱ ቤት ብናይ ዓለሙ በሙሉ እሱ ጋር ነው ያለው። በእስልምናና በክርስትና መካከል እግዚአብሔር የገለጸለትን ያክል ጥሩ ስራ እየሰራ ነው። ነገር ግን እዛ ሄዶ ከመስማት ይልቅ በተለይ ደግሞ ኦርቶዶክሳውያን መጀመሪያ የራስን ማጥናት ካጠኑ በኋላ ነው ሁለተኛ የሌላውን ቤተ እምነት ዶክትሪን መስማት የሚጠቅመው። የራስን ሳይዙ ግን ይሄ ከሌላ ቤተ እምነት ጋር ወደ ንጽጽር መግባት ራስን ፈተና ላይ መጣል ይመስለኛል። እና እንደዚህ አይነት አባቶች እያሉ እያስተማሩ ሰው ካልተጠቀመ ከዚህ በላይ እግዚአብሔር ምንም የሚያደርገው ነገር አይኖርም። መንገዱንም አሳይቶናልና መምህራችን እግዚአብሔር ይስጥልን። ልጆቻችንም ጓደኞቻችሁን ቤተሰቦቻችሁን ይዛችሁ ሁልጊዜ ምሽት ከ3 ሰዓት እስከ 5 ሰዓት እንድትመጡ እናሳስባለን። ክቡር መልአከ ገነት ወደ እርስዎ ልምጣ ከጸሎት በፊት። ማይካውን አላነሱትም፣ ይታያል እሳቸው ማይካ አዎ የለውም ማለት ነው። ይሄ መርሃ ግብር በጸሎት ይዘጋና ከዛ የወንድማማችነታችንን ነገር መጨዋወት እንችላለን። እሳቸው እስከሚመጡ የምንጠብቅ ከሆነ እሺ። እግዚአብሔር አምላካችን ሆይ ሰዓቱንና ጊዜውን ስለሰጠ እናመሰግናለን። አቤቱ አምላክ ሆይ የጊዜና የሰዓት ጌታ አንተ ነህ። ይህም ፈቅደህ እንደ ሀሳባችን ሳይሆን እንደ ሀሳብህ፣ እንደ ፈቃዳችን ሳይሆን እንደ ፈቃድህ፣ የእኛን ሳይሆን ያንተ እንድንናገር ቅዱስ ፈቃድ ይሁንልን። ሌሊቱንም የሰላም ሌሊት አድርግልን። ሀገራችን ቤተክርስቲያናችን ጠብቅልን። አቡነ ዘበሰማያት ክርስቶስ ስራ ኃጢአት የኃጢአተ ኩሉ እስከማይሰራ ኃጢአት እግዚአብሔር ይፍታ። በሉ በሰላም ድሩ። እናመሰግናለን። ሰላም ደሩ። አሜን። ሌላ አባታችን